ንስር እንዳረገው ከዛ ጥሏት ሄደ። ግን ምን አጋለው እኔ እቺ ሴትዮ ግን ጽዬ የሆነች መርዝ ነገር ናት። እንዴት ፈልፍላ እንደምታወጣው ራሱ አላውቅም። ኒና በቃሽ። ምንድነው እኔን እዚህ መተሽ የምትጠይቂኝ? እዛ ኪራ ፊት ቆማ እንደዛ ስታወራ ዝም ብለሽ ሰምተሻት አሁን እዚህ መተሽ ትጠይቂኛለሽ? ለምን ዝም ብለሽ ሰማሻት? ዝም አላት እኮ ጽዬ። ግን ያው ሙሉ ንግግራቸውን አልሰማሁትም። እንዴት ብዬ ልስማ ብታይ ምንም አልተሰማኝም። ግን እኔ እንደውም ብታይ ተጠግቼ ለሶሲ እስኪ አንዴ ወሬውን ድጋሚው ልላት እኮ ምንም አልቀረኝም ነበር። ግን ያው አልመቻለኝ። ግን ጽዬ እስኪ ንገሪኝ፣ ይሄ ቤኪ የሚባል ሰውዬ የእውነት የትምህርት ቤት ጓደኛሽ ነው? ምንድነው ስለሱ እንደዚህ ያሳሰበሽ? እንደዚህ እሱ ሲደውል እንደዚህ የምትሆኙ ለምንድን ነው? እስኪ ንገሪኝ። ኒና በቃሽ፣ ዝም ብለሽ አትቀባጥሪ። ቆይ እሷ ስሙን ስለጠራች ብቻ የሆነ ታሪክ አለ ማለት ነው እንዴ? አይደለም እንዴ፣ ዝም ብላ ልታበሳጨኝ የፈጠረችው ታሪክ ነው። ውይ ጽዬ ምን አለበት እንደው ለእኔ አትነግሪኝም? ለእኔ ለእህትሽ ለኒና አትነግሪያትም? ብታይ ኪራኮ ቤኪ ሲባል ፊቱ ላይ ያሳየው ድንጋጤ ቦምብ የፈነዳበት እኮ ነው የሚመስለው። ቤኪ ሲባል እንዴት እንዳረገው። ግን በቃ ጽዬ እስኪ ንገሪኝ፣ ቤኪ ምንድን ነው? ማን ነው? ማንነቱ እኮ ናፈቀኝ። ደግሞ እንዴት ነው? ቆንጆ ነው ወይስ ፉንጋ ነው ወይስ ከሌላ ወንድ ከጉማሬ መለስ ያለ ፊት ነው ያለው? እስኪ ንገሪኝ ጽዬ፣ እንደው ዝም ብለሽ እንደው ከቻልሽም እንደው ማንነቱን ብታሳይ። ኒና አሁን ማትሄጂ ከሆነ እንቀያየማለን። በቃ ከዚህ እሺ በቃ ጽዬ፣ እንዴ በቃ ዝም አልኩኝ። ግን በቃ እስኪ ዝም ብለሽ አስቢው። አሁን ኪራ መጥቶ ቤኪ ማን ነው ሲልሽ የጎረቤት ድመት ስም ነው ልትዩ ነው? ወይስ ደግሞ አሁንም ቤኪ ማን ነው ሲልሽ ሶሲ የፈጠረችው ወይም ሶሲ በህልሟ ያየችው ሰው ነው ቤኪ ልትዩ ነው? ምን ልትዩ ነው? እስኪ ይሄን ብቻ ንገሪ። ግን ደግሞ ኪራ ስለ ቤኪ የሚያውቅ ይመስለኛል። ቆይ እንዴት አወቀች እሷ? ሲጀምር ደግሞ ማን ስለሆነች ነው እኔን ለመጣል ብላ በዚህ መልኩ የምትገለኝ? አላቅም። በቃ ግን በቃ እኔ ዝም ብዬ ሳስበው እሷ ከአንቺ ጋር ከባድ ቅናት አለባት። ግን ያው አሁን ያለው ወሬ እኔ ምን አልኩኝ ሲጀመር? አንቺ ቆይ ምን አይነት ወሬ ነው የምታወሪው እንዴ? ቆይ ነገሩ ቀልድ አይደለም ማለት ነው እንዴ? እኔ እኮ ሶሲ ዝም ብላ በቁማ የምትዘላብት መስሎኝ ነበር። እሺ ቆይ ይሄ ቤኪ ማን ነው? ፎቶስ የለሽም? ማንነቱን አትነግሪኝ? ሊና ጽናትን በጣም እያናደደቻት ትገኛለች ማለት ነው። ሊና እባክሽን ስለ ቤኪ ንገሪኝ። ምንድነው ስለ ቤኪ የጎረቤት ልጅ ነው ብለሽ ልትናገሪ ነው ወይ ወላ ምንድነው ብለሽ ልታወሪ ነው? ጌራማ ስለሱ ስም ሲነሳ በጣም ያንቀጠቀጠው አንበሳ አድርጎ ነው እንደ አንበሳ ነው ያንቀጠቀጠው እያለችም ትናገራለች ማለት ነው። ቆይ እሷ ለምንድነው እኔን ለመጣል እንደዚህ ሆና የተነሳችው? ለምንድነው ቆይ እንደዚህ የምትሆነው? ስለ ከህይወቴ ለምን አትወጣም እያለች ትገኛለች። ጽናትም እኔ ምን አደረኩኝ? ቆይ ምን አይነት ወሬ ነው የምታወሪው? እያለቻት በጣም ተናዳለች ማለት ነው። ቲናም ቆይ ነገሩ ቀልድ አይደለም እንዴ? ለምንድነው እንደዚህ የሆነው? ቆይ ይሄ ቤኪ ማን ነው? ፎቶስ የለሽም? ማንነቱን አትነግሪኝም ለእኔ ለእህትሽ እያለቻትም ታስጨናንቃለች ማለት ነው። ጽናትም በጣም ተናዳ ሊናን ከዚህ ቤት ውጪልኝ እባክሽን፣ ለራሴ ጭንቅላቴ ሊፈነዳ ትንሽ ቀርቷል እያለችም ከቤት ታስወጣታለች ማለት ነው። ጽናት ከኋላ የሰራችው ሴራም ሆነ ከኋላ የምትገናኘው ሰው ወደ ሌላ ነገር እየቀየረባት ይገኛል ማለት ነው። በጣም ያሳዝናል። ሊና በዚህ ደረቅ ሌሊት ምን ልትሰራ ነው የመጣከው? ምን ልታደርግ ነው የመጣከው ብላ ስትልና ታዲያ አይንሽን ላይ ነው እንዲህ የመጣሁት እያለ ይገኛል። እኔ እኮ ያለው ሰው ቤት ነው እንጂ የራሴ ቤት አይደለሁም ያለሁት። በቃ እኔ በስሙ ተቀስና አይደለሁ። አሁን ተቀይሬያለሁ። ሌላ ኒና አሁን ያለው እስኪ በምንድነው የምትክሽኝ? እስኪ አሳየኝ እያለችም ትገኛለች ማለት ነው ቲና። ከዛም በኋላ በሯን ዘግታ ወደ ቤት ትገባለች። እኔ አንቺ ጋር ባልደረስኩበት አንቺ ለምንድነው እንደዚህ የምትሆኙ እያላትም ቲናን እየጠየቃት ይገኛል ማለት ነው። እዛስም ደግሞ በቀዳዳ እያየ ሊና በጣም ታሳዝኛለች፣ እስኪ ባክሽን ድርቅ አትበይ እያለ ይገኛል። ቲናም ለማንኛውም ሁለተኛ እንደዚህ እንዳታደርግ፣ መስተዋቱ ቢሰበር ሁሉም ነገር ያበቃለታል እያለች ትገኛለች ማለት ነው። ዳንተ እኮ ገና አልነጋም
እያለችም በጣም ተናዳ ወደ ቤት ትገባለች ማለት ነው። ከዛ ሁለቱም እዚህ ጋር ሁለቱም ደግሞ እንደ ሌባ እየተፈራረቁ በመስኮት ዘንሎ ሊገቡ እንትን እያሉ ይገኛሉ። ከዛ ሰኔትን አየኋተኝ እያለም ወንበር ይዤ በዚህ በላይ ወጥቼ ሊያቸው እንዴ እያለ ጩኸቱን ይለቃል ማለት ነው። እንዴ መስኮቱ ላይ ወጥተን ነው እንዴ እያለም አይምሮዋን እኮ ላበላሽ ነበረ እያለ ይገኛል። አታምናትም ና እንሂድ በቃ እያለም ይገኛል ማለት ነው። ወንበሩስ እስኪ ቆይ አንተ ጅል ነህ እንዲ እያለው ይገኛል። እነሱም ዘሎ ለመግባት በጣም እንትን እያሉ ይገኛሉ ማለት ነው። ቲናም በቀዳዳ እየሰማቻቸው ትገኛለች ማለት ነው። እቴነሽ እያሉ እየተጣሩ ይገኛሉ። ሊና እያሉም እየተጣሩ ይገኛሉ። ሊና በጣም እነሱም እየተናደዱም ሊናም ደግሞ ተደብቃም እያየች ወደ ውስጥ ትገባለች ማለት ነው። የኬራ እህት እዚህ ጋር ከጓደኞቿ ጋር እያወራች ትገኛለች። በጣም እነሱም ደግሞ አረ በጣም ደስ ይላል እየተባባሉ ይገኛሉ ማለት ነው። በጣም ሁሉም ነገር በአሁኑ ሰዓት ደስ የሚል ነገር ነው። እንዴ ክያዬ ልጁ ምንድነው እዚህ ጋር ፈርጥጦ ይሄደው እያለች ትገኛለች። እዚህ አደረ እንዲህ ብለሽ ልታዋሽኝ አላደረም ብለሽ ልታዋሽኝ እንዳይሆን እያለች ትገኛለች ማለት ነው። እና ታዲያ ነከሰች እንዲ አምነው አንቺ ጥርሷ ነኝ አልሽ እያለቻትም ትገኛለች። ያው ኬራ ደግሞ እዚህ ቤት እንደሚቀመጥ ስለሚያውቅ ነው እያለችም ትገኛለች ማለት ነው። እና እሷ ታዲያ አትጠነቀቅም እንዲ እያለቻትም ትገኛለች። ደግሞ ብቻዬን ልሆን ያልሽው ለዚህ ነው እንዲ እያለች ትገኛለች። ሐረግዬ እኮ እውነቷን ነው። በዚህ ሳም ከሄደ እኮ ዱርዬ ነው ማለት ነው እያለች ትገኛለች። ክያም ደግሞ ዛሬ እኮ በጊዜ ስለሄደ ነው እንጂ እዚህ ያድር ነበረ፣ በጊዜ ነው ከዚህም በፊት የሚሄደው እያለች ትገኛለች። ደግሞ ሄሉ በጣም ጥሩ ልጅ ነው፣ ቀስ እያለች ትግባቢያለች እያለችም ትገኛለች። ደግሞ ስለሱ መጥፎ ነገር ለምንድነው የምትናገሪውን? ጥቁር ነጭ ያለበሰችም እንጂ ጠበቃ ናት እኮ እያለችም ትገኛለች ማለት ነው። ደግሞ አታያትም እንዴ እያለች ትገኛለች። ደግሞ እንደዚህ ያደረጋችሁ እንዴ እያለችም ትገኛለች። እንደው እስኪ አንቺም ደግሞ ዝም ብለሽ ቁርስሽን ቢ ለምንድነው እንደዚህ የምትሆኚው ማለት ነው? በጣም ታዛዝናላችሁ እያለችም ትገኛለች። አንቺ እዛ ስትሄጂ ብቻዋን ትሆናለች ብዬ ጨንቆኝ ነበረ እያለች ትገኛለች። ኬራም የመሰለ ሰው ስለሰጣት በጣም ደስ ብሎኛል፣ በጣም አሪፍ ልጅ ነው ወንድሟም እያለች ትገኛለች ማለት ነው። እና ኬራ ስትል አዎ ምን ነው እያለችም ትገኛለች። እዚህ ጋር ደግሞ ብቻዋን ተኝታ እያንሰላሰለችም ትገኛለች ማለት ነው። የልጇ ነገር ይሁን የናሁሚ ነገር ይሁን አልታወቀም። በጣም ታሳዝናለች። ብቻዋም እዚህ ጋር መሆን አልነበረባትም፣ ግን ሆነች ማለት ነው። እስኪ ናሆም እስኪ እችን የመሰለች ቆንጆ ልጅ ለትዳር ምን አነካካት እያለችም ትገኛለች። ናትዬ ቁጭ ብሎ ብቻውን ምግብ እየበላ ይገኛል ማለት ነው። ቁርሱን እየበላ ይገኛል። አቤት በጠረጴዛ ስርም በር ሰው ሲያንኳካ ወደ ጠረጴዛ ስር ያስገባል ማለት ነው። በአሁኑ ጊዜ ጠረጴዛ ስር ምግብ ይገባል? አረ እኔ እንጃ። ፈጣሪ የሰጠክን ጸጥ ብለብት በላ ጥሩ ነበረ ማለት ነው። እንግዲህ ምግቡ ከማን እንደተደበቀም አልታወቀም እንጂ ያው ምግቡ ተደብቋል። በጣም ያሳዝናል። ከጓደኛ ከሆነ ማለት ነው። ዝንጀሮ ከሰው ልጅ ጋር ጥብቅ ግንኙነት አለው ማለት ነው እያለው እያሾፈበት ይገኛል ማለት ነው። ቅዱሴ በምግቡ የተደበቀውን አይቷል መሰለኝ። ቅዱሴ በጣም ገርሞት
እያየው ይገኛል ማለት ነው። ግን ከስርም እያየ ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰቡ ነው ቤተሰብ የሆናችሁትም በላይ ግቡ። መልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ ይሁን እያለን እኛም መልካም ምኞታችን መልካም ቅዳሜ እያለን እንገኛለን ማለት ነው። ባይ ባይ።